ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን የውጭና የአገር ውስጥ ዘገባዎችን እንመለከታለን። የአሜሪካ ጦርነት ሚኒስትር ግዙፍ የባህር ኃይል ሰብስቦ ወደ መካከለኛ ምስራቅ እያመራ ባለበት በዚህ ወቅት ወታደሩ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚያዙትን ማንኛውንም ትዕዛዝ ለመፈጸም ሙሉ ዝግጅቱን ማጠናቀቁን እያስታወቀ ነው። እንዲሁም ከሀገር ውስጥ የኢትዮጵያ አዲስ ገጽታና አዲስ የቱሪዝም መዳረሻዎችን ዓለም አቀፍ እውቅና ያላቸው ሰዎች ኢትዮጵያን የመጎብኘት ፍላጎታቸው እንዲጨምር እድል መፍጠሩን የቱሪዝም ሚኒስትር ሰላማዊት ካሳ መግለጻቸውን እንመለከታለን። ወደ ዝርዝሩ አልፋለሁ። አማኑኤል ኃይሌ ነኝ። በቅድሚያም የአሜሪካ ጦር ሚኒስትር ግዙፍ የባህር ኃይል ሰብስቦ ወደ መካከለኛ ምስራቅ እያመራ ባለበት በዚህ ወቅት ወታደሩ ዶናልድ ትራምፕ በኢራን ላይ የሚያዙትን ማንኛውንም ትዕዛዝ ለመፈጸም ሙሉ ዝግጅቴን አጠናቅቄያለሁ ብለዋል። በዋይት ሃውስ በተካሄደው የካቢኔ ስብሰባ ላይ ንግግር ያደረጉት ሚኒስትሩ ኢራን የኒውክሌር መሳሪያ ባለቤት ለመሆን የምታደርገውን ጥረት እንድታቆም አስጠንቅቀዋል። ኢራን በበኩሏ የኒውክሌር መርሃ ግብሯ ለሰላማዊ ዓላማ መሆኑን በመግለጽ የጦር መሳሪያ የመስራት ፍላጎት እንዳላት የምታቀርበውን ክስ በተደጋጋሚ ታስተባብላለች። ሚኒስትሩ በቅርቡ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር የዋሉበትን የአሜሪካ ኦፕሬሽን እንደማሳያ በመጥቀስ ይህ እርምጃ ለሁሉም ሀገራት ዋና ከተማዎች የሚያስተላልፈው መልእክት ትራምፕ ሲናገሩ በተግባር እንደሚፈጽሙት ነው ብለዋል። ፕሬዝዳንት ትራምፕ ዩኤስኤስ አብርሃም ሊንከን በሚባለው የአውሮፕላን ተሸካሚ መርከብ የሚመራውን እና በርካታ ሚሳኤል ተኳሽ መርከቦችን ያካተተውን የባህር ኃይል ሰብስበው ግዙፍ እና ውብ አርማዳ ሲሉ ጠርተውታል። መርከቦቹ በሲዩዝ ካናል እና በሆርሙዝ የባህር ሰርጥ አቅራቢያ የተንቀሳቀሱ መሆኑን በሳተላይት መረጃዎች ተረጋግጠዋል። ትራምፕ ለጋዜጠኞች በሰጡት ቃል በአሁኑ ወቅት በጣም ግዙፍና ኃይለኛ መርከብ ወደ ኢራን በመጓዝ ላይ ናቸው፣ ባንጠቀምባቸው ደስ ይለኛል ብለዋል። ይሁን እንጂ ፕሬዝዳንቱ ከኢራን መሪዎች ጋር ለመነጋገር ፍላጎት እንዳላቸው በመግለጽ ሁለት ዋና ቅድመ ሁኔታዎችን አስቀምጠዋል። አንደኛው ኒውክሌር መሳሪያ አለመታጠቅ ነው። ሁለተኛው ደግሞ ተቃዋሚዎችን መግደል ማቆም የሚሉ ይገኙበታል። እንደ ሚዲያዎቹ ዘገባ ከሆነም አሜሪካ በኢራን የጸጥታ ኃይሎች በኒውክሌር ተቋማትና በባለስልጣናት ላይ ያነጣጠረ ጥቃት በመሰንዘር በአገሪቱ ተቃዋሚዎችን ዳግም እንዲንቀሳቀሱ የማድረግ እቅድ እያመዘዘች ነው። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው አሜሪካ ወይም አጋሮቿ ስጋት ካጋጠማቸው በኢራን ላይ ቅድመ ጥቃት ሊሰነዘር እንደሚችል ለሴኔቱ ተናግረዋል። ኢራን በበኩሏ ለአሜሪካ ዛቻ በቁጣ ምላሽ ሰጥታለች። የአገሪቱ ምክትል ውጭ ጉዳይ ሚኒስትር ራሳችንን ለመከላከል 200% ዝግጁ ነን ካሉ በኋላም የአሜሪካ ጥቃት ከተሰነዘረ ምላሹ ከጥቃቱ ጋር የሚመጣጠን ሳይሆን እጅግ የከፋና ተመጣጣኝ ያልሆነ እንደሚሆንና በቀጠናው የሚገኙ የአሜሪካ የጦር ሰፈሮችን ኢላማ ሊያደርግ እንደሚችልም አስጠንቅቀዋል። ኢራን በተባበሩት መንግስታት ድርጅት በኩል በላከችው መልእክት ለውይይቱ ዝግጁ መሆኗን ቢገልጽም ከተገፋን ግን ታይቶ በማይታወቅ ሁኔታ ምላሽ እንሰጣለን ስትል ዝታለች። ከሀገር ውስጥ ደግሞ የኢትዮጵያ አዲስ ገጽታና አዳዲስ የቱሪዝም መዳረሻዎችን ዓለም አቀፍ እውቅና ያላቸው ሰዎች ኢትዮጵያን የመጎብኘት ፍላጎታቸው እንዲጨምር እድል መፍጠሩን የቱሪዝም ሚኒስትር ሰላማዊት ካሳ ገልጸዋል። ሚኒስትሯ የቀድሞ የአርሴናልና የማንቸስተር ሲቲ ኮከብ ባካሪ ሳኛን በቢሮአቸው ተቀብለው አነጋግረዋል። በወቅቱም የኢትዮጵያ የቱሪዝም ብራንድ ምድረ ቀደምት መነሻ በማድረግ በኢትዮጵያ የሚገኙ ታሪካዊና ተፈጥሯዊ መዳረሻዎችን ለተጫዋቾችና ለልዑካን ቡድኑ የሚያስተዋውቅ ገለጻ አድርገውላቸዋል። አዲስ አበባ በተለያዩ አካባቢዎች የተገነቡት የስፖርት ማቴሪያሎች እናም ለዘርፉ የሰጠው ትኩረት ተተኪ ስፖርተኞችን ለማፍራት ተስፋ ሰጪ መሆኑን አንስተው መወያየታቸውንም ገልጿል። እንደ ባካሪ ሳኛ አይነት ዓለም አቀፍ እውቅና ያላቸው ኮከቦችን ወደ ምድረ ቀደምት ኢትዮጵያ መሳብ ለስፖርቱ ዘርፍ እድገት ከፍተኛ ሚና እንዳለው ሚኒስትሯ በማህበራዊ ትስስር ገጻቸው አሰፍረዋል። በተጨማሪም በዚህ አይነት የሀገር ማስተዋወቅ ስራ ላይ እየተሳተፉ ያሉ የግሉ ዘርፍ አካላትንም አመስግነዋል። ባካሪ ሳኛ በበኩሉም በአዲስ አበባ የአድዋ መታሰቢያ ሙዚየምንና የአንድነት ፓርክን ጨምሮ ልዩ ልዩ ስፍራዎችን መጎብኘቱን ገልጸው የተመለከታቸው መዳረሻዎች
ቀደም ሲል ስለ ኢትዮጵያ የነበረውን አመለካከት እንደቀየሩ አንስተዋል። በቢሾፍቱ በነበረው ቆይታም በማራኪ ሪዞርቶችና በተፈጥሮ ውበት መደሰቱን ጠቁሞ የኢትዮጵያንን ደግነትና የእንግዳ አቀባበል አድንቋል። በተለይ ስፖርት ወዳድ የሆኑ ኢትዮጵያን ያደረጉለት የሞቀ አቀባበል እንዳስደሰተው የገለጸው ተጫዋቹ በቀጣይም ሌሎች የቱሪዝም መዳረሻዎችን የመጎብኘት እድል እንዳለውና ኢትዮጵያን ለመላው ዓለም ለማስተዋወቅ ፍላጎት እንዳለው መግለጹን የቱሪዝም ሚኒስቴር አስታውቋል። ከቡና ሚዲያና ኮሚኒኬሽን ለሰዓቱ ያዝናቸው የአገር ውስጥና የውጭ ዘገባዎችን ይመስላሉ። አማኑኤል ኃይሌ ቆይታ አድርጌያለሁ። ሰላምና ጤናን በያላችሁበት ተመኘው። ጤና ይስጥልኝ።